ጭራሽ እንኳን አይንሽ ላይ ቅናትም አለ። ዳግም ሁሉንም ነገር በእርግጠኝነት አትናገር። እኔ ምን አይነት ስሜት እንደሚሰማኝና ምን አይነት ሁኔታ ውስጥ እንዳለው አታውቅም። ብሌን ልታሳምኚኝ አትሞክሪ። ለሺ አይኔን እያየሽ እውነቱን ንገሪኝ። ተሳክቶ ስለ እናትሽ መረጃ ተቀብለናት እናትሽን አገኘን እንበል። እኔና አንቺ ፍቅረኛ ልጆች እንወልዳለን። አስበው ቤት ምን እሰራለሁ? ሂጂም ማዳምጡ። ነገ ጠዋት የዲኤንኤ ምርመራ እናደርጋለን። ወንድሜን ስላመንኩ እንጂ መጀመሪያ ነበር ማድረግ የነበረብን። ስለዚህ ነገ በጠዋቱ ምርመራውን እናደርጋለን። የልጄን ህይወት በመቀማት እናቴ ነቃሽኝ። እህትህ ላይ ከዛ ደግሞ ገደልኩት። አንቺን በመንገድ ከመጣሽ አላዘንልሽም፣ እገልሻለሁ። ውጭልኝ፣ ውጭልኝ። ማን እንደሆነ ማወቅ አለበት። አትነግሪውም? ውጭልኝ ሀገሬ። ዳግም አባቱን ማን እንደገደለው ማወቅ አለበት። ለምንድን ነው ልጅሽን እንደዚህ አይነት ሚስጥር የምትደብቂው? ንገሪዋ፣ ለምን አትነግሪውም? ብላ ፀሐይ እንግዲህ ሚስጥር ነው ብላ የነገረቻትን ወደ ዳጊ ጆሮም እንዲመጣ እያደረገች ትገኛለች። ወይዘሮ ገነትም ራሷን እስከ መሳት ድረስ ደርሳለች። ባይሉም እንግዲህ በገዛ እጁ አባቱን አንቆ እንደገደለ ለሀብት ብሎ አሁን ላይ ሰላም ያወቀች መስሎት እጅግ ተጨንቋል። ሳሚም እንግዲህ በዛሬው ላይ ቃል የእሷ ልጅ እንዳልሆነችና የአጋጣሚ ነገር ሆኖ ደግሞ ብሌን በሰራተኝነት እሷ ቤት እንደገባች እየነገራት ነበረ። ሆኖም እንግዲህ እሱ እየነገራት በነበረበት ሰዓት የቃልዬ ልጇ አለመሆኗን ሙሉ ለሙሉ ከነገራት በኋላ ብሌን ደግሞ የእሷ ልጅ እንደሆነች እየነገራት ሳለ እንግዲህ እጅግ በጣም የሚያስደነግጠው በዛኑ ሰዓት ስልኩን ባይሉ ይቀበላታል። ባይሉም ከማን ጋር ነው እያወራሽ ያለሽው በማለት እንግዲህ ስልኩን ከነቀጣትም በኋላ የሀይዋል ሳሚ በዛን ሰዓት ሁሉንም ነገር ተናግሮ ነበረ። ሆኖም እንግዲህ ብሌን እናትሽን አግኚ እንዳልተባለች ይሄንን አልሰማችም። እንግዲህ ሰላም አሁን ላይ ቆርጧ ተነስታለች። ቃልዬንም እንደምትከሳት ንብረት ለመውረስ በማጭበርበር እና የልጇን ሕይወት እንደተጫወተችበት ሙሉ ለሙሉ እንደምትከሳት እየነገረቻት ነበረ። ሆኖም እንግዲህ ባይሉም እጅግ በጣም ተደናብሯል። አሁን ላይ እኔ በዛን ሰዓት ሀብትህን እንዳለ ውሰድ፣ የምትፈልገውን ላደርግልህ ብዬ ከሳ አልነበረ ወይ? አንተ ለምንድን ነው ይሄንን ያደረግከው? በማለትም አባቴ አንቺን አስበልጦ ስለሚወድሽ ነው በማለት አባትህ እንግዲህ መጀመሪያ አንተ ጠጪና ሰካራም ስለሆንክ አንተ ገንዘብህን እንዳታጠፋ በማሰብም እሱ እዚህ አይነት ነገር ውስጥ ስላለክ የሚፈልገውን ገንዘብ ስጪው፣ እኔ እቆጣዋለሁ። እኔ ምንም አይነት ገንዘብ አልሰጠውም። ሆኖም ግን አንቺ አስፈላጊ ገንዘብ እሱ የሚፈልገውን ገንዘብ እንዳለ ስጪው በማለትም እንግዲህ ይናገራታል። እሷም በዛው እሺ በማለት እያደረገችለት ነበረ። ሆኖም እንግዲህ ባህሉ ምንም ነገር ለሱ ምንም ነገር እንዳልተደረገለት ነበረ የሚያውቀው። ብቻ ሰላምን ብቻ አባትየው የሚወድ ስለመሰለው አንቆ ገሎታል ማለት ነው። በዛ እንግዲህ አንቆትም ከገደለው በኋላ ይሄንን ሰላም የምታውቀው ነገር የለም። ሆኖም እሷ የምትፈልገውን ንብረት ልስጥ ሲል እህቴ አንቺ አለሽ ማለት እኔም አለኝ ነው። እንግዲህ አሁን ደግሞ በዚህ እንደዚህ ወደ እኔ ከመጣሽ ለአባቴ ያደረኩትን ላንቺ አደርጋለሁ እያለ ነው። እንግዲህ ገነትም ራሷን ከሳተች በኋላ ዳጊ ንገሪኝ፣ አባቴን እውነት ሰው ነው የገደለው ወይስ ምን ሆኖ ነው? ፀሐይ ምን እያለች ነው ያለችው? በማለትም ሲጠይቃት እሷ ዝም ብላ ነው አባት ታሞ ነው የሞተው ብላ ትመልስለታለች። እሷም እንግዲህ ይሄንን በምትልበት ሰዓት ሁለቱም ልጆቹ አንቺ የሆነ ነገር ልትደብቂ ስትይ ያስታውቃል። በፍጹም ትክክል እየነገርሽን አይደለም። እውነትን ደግሞ ማወቅ መፍታለን። ስለዚህ ፀሐይ የሆነ ነገር አውቃለች። አንቺ ለምንድን ነው ለእኛ የማትነግሪን መፍታችንን የማትጠብቂልን? እያለቻት እንግዲህ ብሌንም እኔ ከልጅነት ጀምሮ አውቅሻለሁ። አንቺ የሆነ ነገር ለመደበቅ ስትፈልጊ ምን እንደምትሆኚ ሁሉንም ነገር አውቃለሁ። ስለዚህ ንገሪን
መስማት መፍታለን ብላ ትላታለች። ገነትም እንግዲህ ይሄንን ነገር ከነገርኳቸው በኋላ እነሱ ህይወታቸው እንዲበላሽ ለዚህ ሰውዬ አሳልፌ በፍጹም አልሰጣቸውም፣ በፍጹም አልነግራቸውም ብላ ትወስናለች። ብሌንም እጅግ በጣም ደጋግማ እንድትነግራት እየጠየቀቻት ነበረ። መፍታለን እያለቻት ነበረ። ዳጊም እንደዛው እንድትነግረው እየፈለገ ነበረ። ሆኖም እንግዲህ ገነት ይሄንን ነገር ከነገርኳቸው የልጆቼ ህይወት ይበላሻል፣ የልጆቼ ህይወት ደግሞ እንዲበላሽ በፍጹም መፍቀድ የለብኝም በማለት እንግዲህ አልነገረቻቸውም። ዳጊም እንግዲህ ከዛሬ ቀን ጀምሮ እዚህ ቤት አልመጣም፣ ልጄ ነው ብለሽ እንዳትይ፣ አሁን ማትነግሪኝ ከሆነ ስለ አባቴ ማወቅ መፍታለኝ ብሎ ጥሏት ይወጣል። እንግዲህ እሷም ምንም ነገር ማድረግ ስለማትችል ከነገረች እንግዲህ ከባይሉ ጋራ ስለሚጋደል አልነገረችውም። እሱም ትቷት ይሄዳል ማለት ነው። እሱም እንግዲህ በዛ አይነት መልኩ ትቷት ቢሄድም እሷም ጨክኗ አልነገረችውም። ብሌንም ተከትሏት ጥሏት ትወጣለች። እሷም እንግዲህ ጥሏት ከወጣች በኋላ አንቺ እንኳን አትረጅኝም ወይ? አንቺ ቢያንስ ተረጅኝ፣ ጥለሽኝ አትጂ ልጄ ብትላትም እሷም እኔ ድብቅ እናት የለችኝም፣ እናቴ እንደዚህ የምትደብቀኝ ከሆነ በፍጹም እዚህ ጋር መቀመጥ አልፈልግም ብላ እንግዲህ ብሌንም ትታ ዳጊን ተከትላ ትወጣለች። ዳጊንም ተከትላ ስትወጣ እንግዲህ ገነት ለሰች ነበረ። እጅግ በጣም ብትለምናትም እኔ ድብቅ እናት የለኝም በማለት ነው ጥላት ሄደችው። ዳጊ ላይም ደርሳ ዳጊንም አንድ ነገር ልጠይቅ ነበረ ብላ ትለዋለች። አንቺ የፈለግሽውን ነገር ጠይቅኝ፣ ምን ችግር አለ? ዳግም እኮ ነኝ ብሎ ይላታል። እሷም እየፈራው ነው የምጠይቅህ፣ ብትችል የቃልዬን ነገር አፍጥንልኝ ብላ ትለዋለች። እሱም ከሆነ አፈጥነዋለሁ ብሎ ይላታል። ማንኛውንም ማድረግ ያለብህን ነገር አድርገ እንድትፈጥን እፈልጋለሁ ብላ ትለዋለች። ማለት የፈለገውን ነገር ስትይ ልሳማት አብሬያት ልተኛ ብሎ ይላታል። እሷም ማንኛውንም ነገር ቢሆን አድርገ እኔ እናቴን ለማወቅ በጣም ጓጉቻለሁና ስለ እናቴ እንድትነግረኝ እፈልጋለሁ። ስለዚህ አወጣጣና ስለ እናቴ ሁሉንም ነገር ስለምታውቅ ትንገር፣ አንተ የፈለገችውን ነገር አድርግላት ትለዋለች። እና እኔ አሁን ሄጄ ብስማት ምን ብላት፣ አንቺ የምትፈልጊው የሚደረግልሽን ነገር ብቻ ነው። ከዚህም በኋላ በቃ ጓደኛሞች ሆነን ትዳር መስርተን አንኖርም ማለት ነው ወይስ እኔ ያንን ነገር ካደረኩ በኋላ ትዳር መስርተን እንኖራለን ብሎ ይጠይቃታል። ከዛን ወይስ የራስሽ ጉዳይ እንደተሳካልሽ አንቺ እኔን ለመተው ነው፣ ስለዚህ ከልብሽ አይደለም ይቅርታ ያደረግሽልኝ ብሎ እንግዲህ ይሄ ነው ፍቅር፣ ለአንቺ ያሳየሽኝ ፍቅር ይሄንን ነው በማለት እንግዲህ እጅግ በጣም ይናደዳል። እሷም እንግዲህ እንደምታፈቅረው የነገረችውም ቢሆን እሺ አሁን እስቲ ይሄንን መልስ መልሽልን፣ እኔ ከሷ ጋር ተኝቼ ወይን ስሜት ካልኩኝ በኋላ አብረን ትዳር መስርተን መኖር እንችላለን ወይ ብሎ ይላታል። እሷም እንግዲህ ይሄንን ነገር መልስ አልሰጠችውም፣ ጥላውት ይሄዳለች ማለት ነው። ካዲያ እንደዛ ከሆነ የጊዜያዊ ፍቅር ነው ብሎ ይመልስላታል። እንግዲህ በዛ አይነት መልኩ ስለ እናቷ ብቻ እዚህ ጋር አላወቀችም እንጂ እንግዲህ ሳሚ ዛሬ ላይ ሁሉንም ፍቅር አድርጓል። ባለፈው እንደዚህ ሊነግራት ነበረ ሳሚ በተደጋጋሚ ሊነግራት ሞክሯል ማለት ነው። ሆኖም እንግዲህ እዚህ ጋር ብሌን ለዳግም ይቅርታ አላደረገችለትም ማለት ነው። እንግዲህ በባለፈው ሰውን ለፍሌሹ ብሎ እሷ ስሜን ውስጥ ስትሰማው እንዴት ነው የሳምንታት ብላ ነው እየተጣሉት። አሁን ግን ለራሷ ጥቅም ብላ በባለፈው እንኳን ለእናታችን ለራሷ ጥቅም ብላ እንደዚህ አይነት ነገር ማድረጓ እጅግ ሁኔታችን የፈለገችውን ነገር አድርግላት ማለት ከባድ ነው እና ዳጊም እንግዲህ እጅግ በጣም ተናዷል። ሆኖም እንግዲህ በቃ ዞር በልን እያለች ነው። ዞሮ እንግዲህ ብሌን የሶል እንደምትሆን ምንም አይነት ጥርጣሬ የለንም ማለት ነው። የዳጊ ምትሆን አይመስለንም እና ሰላም እንግዲህ ቃልዬን እንደምትመቀላት በሙሉ ተናግራለች። እንግዲህ ገነት ደግሞ ብትነግራቸውና ቢያንስ
መጀመሪያ ቃል አስገብታቸው እንዳይበቀሉት እሱ ጋር እንዳይሄዱ ነግሯ ብትነግራቸው ደስ ይል ነበረ። እንግዲህ ይሄን እሷም አልነግርም ብላለች፣ እነሱም አንተውም ብለዋል። በምን አይነት እንደሚያልቅ እንግዲህ የምናየው ይሆናል ማለት ነው። ሆኖም እንግዲህ ሰላም እጅግ በጣም ተናዳለች፣ እጅግ በጣም አዝናለች። ዜና ነው በሽር ሞተር ዜና ውዶችዬ በጣም ሶሪ። እኔ እኮ ኦፈር ገር ኮንስዶኛል ለካ እጄ ላይ ይዤው አልዘጋሁትም ማለት ነው። ይቅርታ እንግዲህ ለሰለ ድምፁ ማለት ነው። ክረምትም ይዞናል። ለዛ እንግዲህ እንደነገርኳችሁ ሰላም እጅግ በጣም ነው የምታሳዝነው። አስቡት እንግዲህ ስግደት እንደዚህ ተቀምጣ መቷ እንደዚህ እየወደደችው እውነቱን እየነገረችው ባይሉ የባሰ አታምጣ አባቱንም አንቁ የገደለው እሱ ነው እና ይሄንን ደግሞ በሰማይ ሰዓት ምን ይፈጠር ይሆን እና ብቻ ሰላም እና ብሌን ተገናኝተው ያለውን ነገር የምናይ ይሆናል ማለት ነው። ለዛሬ እንግዲህ ያዘጋጀውላችሁ ይሄንን ይመስላል። ከትልቅ ይቅርታ ጋራ እንግዲህ ድምጾቹ በገቡት በጣም ይቅርታ ማለት ነው እና ለዚህ ቤት አዲስ የሆናችሁ እንደተለመደው እንድታበረታቱኝና አስተያየታችሁን ኮሜንት ላይ እንድታስቀምጡ በትህትና እየጠየኳችሁ ምሽታችሁ ያማረ ይሆንላችሁ። በዓል እንኳን አደረሳችሁ ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ። መልካም በዓል ይሁንላችሁ። እንግዲህ እግዚአብሔር ለዚች ቀን አድርሶናል ማለት ነው። ዛሬ እኛ ጋር ቅዳሜ ነው። እንግዲህ ነገ ፋሲካ ነው፣ ነገ ትንሣኤ ነው። እግዚአብሔር ለዚች ቀን ስላደረሰን እግዚአብሔርን እናመስግነው። መልካም በዓል ይሁንላችሁ። ቤተሰቦቻችሁንም እግዚአብሔር በያሉበት ይጠብቅላችሁ፣ ይጠብቃል። ለሁላችንም መልካም በዓል። አመሰግናለሁ።